ሰላም 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 ውድ የቻናላችን ቤተሰቦች እንደምን አላችሁ? ይህ በየዕለቱ የሚቀርበው መረጃችን ነው። እንድትከታተሉን እንጋብዛለን። ዛሬም በሌላ መረጃ ተመልሰን መጥተናል። የዛሬው መረጃችን ደግሞ እንግዲህ የመንግስት ሰራተኞች የደሞዝ ሁኔታ በጣም አሳሳቢ ሆኗል። ከሚከፈላቸው በላይ በግብርና በተለያዩ ወጪዎች የሚወሰድባቸው እጅግ የበዛ በመሆኑ ኑሯቸውን ተቋቁመው ስራ መስራት እንዳልቻሉ እንግዲህ እየተነገረ ነው። ከፍተኛ ግብር የሚጣልባቸው መሆኑም ይታወቃል። ከማንኛውም የግል ድርጅት ሊሆን ይችላል፣ ከየትኛውም የኢንዱስትሪም ዘርፍ የሙያ ዘርፍ አንጻር ሲታይ የመንግስት ሰራተኛ ወይም ማንኛውም ተቀጣሪ ከፍተኛ ግብር የሚጣልባቸው መሆኑን እየተነገረ ነው። በመንግስት በኩልም የመንግስት ሰራተኞች ደሞዝ ከ150 ሺህ ብር ጀምሮ እንዲሆን መጠየቁ ተሰምቷል። አሁን ላይ ያለው የሰራተኞች መነሻ ደሞዝ ወለሉ በ8384 ብር እንዲሆንም ተጠይቋል። ከ1200 እስከ 2000 ብር በሚል ረቂቅ አዋጅ አቅርቧል። ወርሃዊ ደሞዛቸው እስከ 8384 የሆኑ ሰራተኞች ከግብር ነፃ እንዲሆኑ የኢትዮጵያ ሰራተኞች ማህበራዊ ኮንፌዴሬሽን ኢሰማኮ ለመንግስት ጥያቄ ማቅረቡንም ገልጿል። በዚህም የኢሰማኮ ፕሬዝዳንት አቶ ካሳሁን ፎሎ ለሪፖርተር እንዳሉት ወርሃዊ ደሞዛቸው ከ8384 በታች የሆኑ ተቀጣሪ ሰራተኞች ከግብር ነፃ እንዲደረግ ለመንግስት ጥያቄ ማቅረባቸውን ተናግረዋል። የገንዘብ ሚኒስቴሩ ላለፉት 9 ዓመታት በስራ ላይ ቆይቷል የተባለው የገቢ ግብር አዋጅ 979 2008ን ለማሻሻል ጉዳዩ ይመለከታቸዋል ከተባሉ ባለድርሻዎች ጋር ውይይት በማድረግ ላይ እንደሚገኝ ተነግሯል። በዚህ ማሻሻያ ረቂቅ አዋጅ እስከ 2000 ብር የሚከፈላቸው ሰራተኞች ከግብር ነፃ እንዲሆኑ ተደንግጎ ነበር። ኢሰማኮ እስከ 8384 ብር ድረስ የሚከፈላቸው ተቀጣሪዎች ከግብር ነፃ እንዲሆኑ ለገንዘብ ሚኒስቴር በደብዳቤ እንደጠየቀ ማስታወቁ የሚታወስ ነው። አቶ ካሳሁን እንደተናገሩት በዓለም ባንክ መረጃ መሰረት ዕለታዊ ገቢ ከ$3 በታች የሆነ ማንኛውም ሰው ድሃ በመሆኑ የመንግስት የገቢ ግብር በዚህ ወለል ስር ያሉ ተቀጣሪዎች ታሳቢ ሊያደርግ ይገባዋል ብለዋል። እውነት ነው። $3 ማለት $1 እንግዲህ እንደምታስታውሱት 140 ብር ነው። የቀን ገቢ ነው እንግዲህ 140 ብር ነው። ስለዚህ 420 ብር አካባቢ ይሆናል ማለት ነው የቀን ገቢ። ይህም በ30 ስታበዙት እንግዲህ ምንም ቀላል ነው 12000 አካባቢ መሆን ነበረበት ማለት ነው። ከዚያ በታች ያሉት ግብር ሊከፈል አይገባም ነበር፣ ግን እየተከፈለ መሆኑን ተናግረዋል። በማናቸውም ቀጣሪ ተቋማት የሚሰሩ ሰራተኞች በወር ከ8000 ብር እስከ 22000 ብር የወር ደሞዝ የሚያገኙ ሰራተኞች 10% ግብር እንዲጣልባቸው መንግስት መጠየቁ ኢሰማኮ ገልጸዋል። መንግስትን መጠየቃቸው የሚታወቅ ነው። ከ22000 እስከ 44000 ብር ወራዊ ደሞዝ ተከፋዮች የ15%፣ ከ44000 እስከ 72000 ብር ደግሞ 20%፣ እንዲሁም ከ72000 እስከ 107499 ብር የ25% ግብር እንዲጣልባቸው ኢሰማኮ በደብዳቤው አሳስቧል። ከ107000 እስከ 150000 ብር ድረስ የሚከፈላቸው ሰራተኞች 30% ግብር፣ እንዲሁም ከ150 ብር በላይ የሚከፈላቸው ደግሞ 35% የግብር ግብር ወይም ታክስ ለመንግስት ባቀረበው ደብዳቤ መጠየቁን ተገልጿል። አሁን በስራ ላይ ባለው የሰራተኞች የገቢ ግብር አዋጅ መሰረት እስከ 600 ብር ድረስ የሚከፈላቸው ሰራተኞች ከግብር ነፃ ሲሆኑ ከ10900 ብር ጀምሮ ደግሞ 35% ግብር እንዲከፍሉ ይገደዳሉ። የገንዘብ ሚኒስቴር ከአንድ ሳምንት በፊት ለውይይት ይፋ ባደረገው የገቢ ግብር ማሻሻያ ረቂቅ አዋጅ 1200 ብር እስከ 1600 ብር እስከ 2000 ብር ወራዊ ደሞዝተኛ ከግብር ነፃ እንዲደረጉ ድንጋጌ መኖሩ ይታወሳል። ነገር ግን በአሁኑ ሰዓት 2000 ብር ተቀጣሪ አለመኖሩን ሁሉም የሚያውቀውና ማንም የሚገነዘበው ነው። የመንግስት የገቢ ግብር ማሻሻያ ሰራተኞች ያለባቸው ወቅታዊ የኢኮኖሚ ሁኔታ ታሳቢ ያላደረገ እንደሆነ የተለያዩ የውይይት ተሳታፊዎች አስተያየታቸውን መስጠታቸው አይዘነጋም።
ለዚህ መረጃ አዩዛ ሀበሻ አጠናቅሮት ወደ እኛ ደግሞ ወደ እናንተ አቅርበነዋል። ቀጣይ ምን ይፈጠራል የምናየው ይሆናል። በአጠቃላይ ከፍተኛ የገቢ ግብር የሚጣልባቸው ሰራተኞች ደሞዝ ከ150 ሺህ ብር ጀምሮ እንዲሆን ተጠይቋል። ከዚያ በታች ያሉት ግን እስከ 20% ብቻ ግብር እንዲጣልባቸው የሚል ጥያቄ ማቅረቡን ነው እንግዲህ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰማኮ ለሪፖርተር ያስታወቀው። በዚህ መሰረት ተግባራዊ ለማድረግ መንግስትን መጠየቁ የሚታወቅ ነው። በዚህ መሰረት ውጤቱ ምን ሊሆን ይችላል ወደፊት የምናየው ይሆናል። የዛሬው መረጃችን ይህንን ይመስል ነበረ። ስለተከታተላችሁ እናመሰግናለን። ሰናይ ጊዜ